ሃይሚና ብሩኬ የፍቅር ተምሳሌት ናቸው። ዛሬ ደግሞ የእንክብካቤ ቀን ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ጨረቃዎች ፏ ብትን ብለው ፈንድሻ ሆነዋል። ዛሬ ደግሞ ደስታቸው እንዴት ደስ ይላል። ሁሌም እንደዚህ ደስተኛ ሆናችሁ ኑሮ የኔ ወዶች እና ውዶቼ። እኔ ዩቲዩብ ላይ በጣም ብዙ ጥንዶች አሉ፣ በጣም ብዙ ማለት ነው ፍቅረኛሞች አሉና ግን እውነት ለመናገር ለመጀመሪያ ጊዜ ቸኮሌት ገዝቶ የሰጠ ለፍቅረኛው ብሩኬን ያየሁትና ከዛ በኋላ ግን በጣም በብዙ ቦታ እያየው ነው ቸኮሌት እየገዙ ለፍቅረኛቸው እየሰጡ ነው። እና ለዛ እኮ ነው ሃይሚና ብሩኬ የፍቅር ተምሳሌት ናቸው ያልኳችሁ። ገና ምን አይታችሁ? ከሃይሚና ከብሩኬ በጣም ብዙ ነገር እናያለን እና መልካም ነገር መማር ደግሞ ለራሳችን ነው የሚጠቅመን። እና ግን እኔ ያየሁት ለመጀመሪያ ጊዜ ብሩኬን ነው፣ የምሬን ነው። እና ያ ቸኮሌት ግን ቀርቶ ነበር። ብሩኬ በመካከል አቋርጦት ነበር፣ አይሰጣትም። ያስለመዳት ነገር ነበረ። ቅመሟ ግን ማለት ነው በጣም ጎበዝ እኮ ነች። የታለ ምናምን ብላ እኮ አትጠይቀውም። የምር አሁን ብዙ ጊዜ ቪዲዮ ሲሰሩ ያው አስለምዷታል፣ ያመጣላት ነበር። ግን የታለ ብላ አትጠይቅም እኮ የኔ ቆንጆ የኔ አዋቂ። እና ዛሬ በጣም ብዙ ነገር ነው የተደረገው። 4 ልጆቹም ተጠይቀውልናል። ቸኮሌቱም መጥቷል፣ አበባውም ተሰጥቷታል። እንደው ሃይሚዬ አበባውን ስጥው ግን አሳዘነኝ። ኧረ ተይ፣ ያንን የመሰለ አበባ ከመሬት አነበቅሽው። እንግዲህ ውዶቼ አሁን ዛሬ ብሩኬ ያው እንክብካቤ አብዝቷል አይደለ? ትናንትና እኮ ደንግጦ ነው። ትናንት ሃይሚዬ እንደዛ ትወና ስትሰራበት ደነገጠ። አስቆታል። ቪዲዮ ስቅ ያለው እግሯን ስትሰቀል ምናምን እያለ ነበርና እንደኔ ነው የሳቀው ብሩኬ። እኔ ድምጿን ሰምቼ ስስቅ ነበረ መጀመሪያ ቁጭ ብዬ ሳያት ነው ሁሉን ነገር ሳይ በጣም የሳቁት ደሞና። ግን ብሩኬን ትንሽ ያስደነገጠው ነገር ምንድነው? ሃይሚ የተናገረቻቸው ነገሮች ነበሩ። እኔም ተናግሬያለሁ። እንደዚህ አይነት ነገሮች ጥሩ አይደሉም። ከሌላ ሰው ሲደርስ ያው ሁሉም እንደ በአንድ አይነት መልኩ አይመለከተውም። ምንድነው ይባል ምንድነው ያለችው? ሆድ ያባባውን ብቅል ያወጣዋል አይደል ያለች። ስለዚህ የሆነ ነገር ቢኖር ነው እንዴት እንደዚህ ተናገረች ብሎ አሁን ቆርቆር አድርጎታል ብሩኬና። ለዛ ነው እኮ ዛሬ እንክብካቤ በእንክብካቤ ያደረጋትና ብቻ ግን እውነት ነው ብሩኬውን ከመካከል ሲናገራቸው የነበሩ ነገሮች፣ ይሄ ራስን ማጥፋት ማለት በጣም የሚያስጠላ ነገር ነው። እውነት አንደኛ ከሰማይ ቤት ሄደን እንኳን ጀሃነም ነው የምንገባው ከውዶችዬ። ምክንያቱም እኛ የራሳችን ነፍስ ራሳችን ማጥፋት ስለማንችልና በተቻለ መጠን እንደው ባንጨናነቅ መልካም ነው። የሰው ልጅ ጭንቀት ሲመጣበት ነው እንደዚህ ራሱን ለማጥፋት የሚሞክረውና አንዳንዴ ብሩኬ በመካከል የሚመክራቸው ምክሮች እኔ ይመቹኛል እውነት። እና ቅመሟ ዛሬ አበባውን የጣለችበት ምክንያት በጣም ተበሳጭታለች። ብሩኬ ችት አድርጎባታል። ችት ያደረገባት ደግሞ ያው እንግዲህ ከመኪናው ነው። እንኳንም መኪና ሆነ እኔ መኪናዋ ባትሆን እኮ ይሄኔ የጨረቃ ፋሚሊ ተነስተን ነበር እኮ ውዶችዬ። ማን አደፋሯ በሃይሚ ላይ እንደዚህ ልትመጻደቅ የምትነሳው ብለን። ደግነቷ መኪና መሆኗ ነው። እና እንግዲህ ብሩኬ ፍቅሩን የቀነሰው ወደ መኪናው ዞሮ ነው አሉ። የማይገዛላት ነገር አለ እንዲህ ሻምፑ፣ ሽቶ፣ ጭራሽ ለመኪና ሽቶ። አይ ብሩኬ ተንከባከባት። ምንም ቢሆን ከመኪናው ሃይሚ ትበልጣለችና። ግን እውነት ለመናገር ማለት ነው ዛሬ ብሩኬ ሃይሚን ሲያመሰግናት እንዴት ደስ እንዳለኝ። ይገባታል፣ ለሃይሚ ምስጋና ይገባታል። እግዚአብሔርን ነው የምላቸው። ምክንያቱም በጣም ብዙ ነገሮች ከሱ ጋር ሆና የምታደርጋቸው ነገሮች አሉና አንዳንዴ ደግሞ ያው አለ አይደለ፣ ለሰው ልጅ ማመስገን ጥሩ ነው። በእርግጥ ያ ሰው እኮ ምስጋናውን ላይፈልገው ይችላል፣ ግን ደግሞ እኛ ውስጣችን ያዘዝን ስናረግ ደስ ይላል። አሁን ብሩኬ ዛሬ ሃይሚን በቃ በሷ ነው ብዙ ነገሮችን ታቀልልኛለች ሲል የሆነ ላይክ ውስጣችሁ ደስ የሚለው ደስታ የለም? እንደዛ ነው የተሰማኝና ቅመምዬ ይገባሻል። እኛ ችግራችን አንዳንዴ የምንወዳቸውን ሰዎች ውስጣችን በጣም እየወደዳቸው እንወዳለን አንልም። ብዙ ነገሮች ማለት እየፈለግን ውስጣችን ላይ ነው ለዛ ሰው ቦታ ያለንና ይሄ ባህሪያችን እኛ ኢትዮጵያውያን ነን መሰለኝ እንደ ሁላችንም ማለት ይቻላል። እና አንዳንዴ መመሰጋገን ጥሩ ነው፣ ፍቅርን ይጨምራል ውዶችዬ ከምር። እና ያው ከፕራንክ ባሻገር አንዳንዴ አልፎ ደግሞ እንደዚህ ዘና ፈታ ያለ የፍቅር ቪዲዮ ሲሰሩ በጣም እጅግ ደስ ይላል። አሁን ብዙ ጊዜ የተረዳሁት ነገር ምንድን ነው፣ በጣም በተከታታይ ፕራንክ ሲሆን ሰው እየሰለቸ ቪዲዮን ራሱ እስከ መጨረሻ ሳያይ ነው የሚኮምተው። አይታችኋል እንግዲህ ምንም ሳያዳምጡ ነው የሚኮምቱት። እና በመካከል እንደዚህ ወርቃማ የሆኑ ቪዲዮዎችን መቀላቀል መልካም ነው። አበባውን ስትጥለው ማለት ነው። ዛሬም ሃይሚዬ በቃ ዝገቷን ልጀምር ነው ብዬ ነበር። ደግነቱ ወዲያው እንትን አለችው። የምር ፕራንክ ልጀምር ነው ብዬ ስትጥለው ማለት ነው። ግን እኮ ልጀምር አስባ ነው መሰለኝ፣ እንደው ትታው ነው እንጂ አመጣጧ ራሱ የቁጣ ምን ሆና ነው የቁጣ ነበረና
ብቻ ግን ብሩኬ የአራት ልጆችን እናት መንከባከብ አለበት። እሷን ካልተንከባከብክ እንዴት ነው አራት ልጆች የሚመጡና? ያው ሀይሚዬ ደግሞ አባት ቀይሬ ያላቸዋለሁ አላለችም? እንዴች ናትና አሁን ነው ጉዱ የሚፈላው። ጭራሽ ለአራት ልጆች አባት ተቀየረላቸው። ማን ነው ግን አባቱ? አሁን እችን ደግሞ ቀርቀብ አድርጎ ብሩኬ በቃ ይጣራልኝ እያለ ነው አጅሬው ማለት ነው። ብሩኬ እኮ ሀይሚ የሆነ ስለ ወንድ ምናምን ነገር የሆነ ነካ ካደረገች ውስጡ ላይ ነው የሚያስቀምጠው። የምር ይቆረቆረዋል ስላችሁ። ወጣም ወረደም ግን ማለት ነው አራት ልጆቹ አንተ እናንተ ብቻ ነቡራችን። አይዞ ምንም ስጋት እንዳይገባ። ያው እንግዲህ የአራት ልጆች አባት አንተ ነህ ተብለሃል። ግን ደግሞ ተንከባከባትና ሀይሚዬ ያው እኔ በጣም ነው የምወዳት፣ እወድሻለሁ፣ በጣም ነው የምወድሽ እያላት ነበረ መጀመሪያ ከመግቢያው ላይ እኮ። ደግ አደረክ ብሩኬ። እንዴ አሁን ብዙ በቃ ምንድን ነው አፈቅራታለሁ የማይለውን ቃል የማያወጣ ትላላችሁ? ምን ብሎ ነው የሚያወጣው? እስኪ ተውት በቃ። እንዴ አንዳንድ የሚዲያ የወጣ ነገር ጥሩ አይደለም ስትባሉ መስማት አለባቸው። የኔ ወዶች ምን ነክቷቸዋል? በነገራችን ላይ ፈጣሪ የጻፈው ነገር አይቀርም ወዶች። ሚዲያ ስለወጣ ሚዲያ ስላልወጣ አይደለም በዚህ አጋጣሚ። ነገር ግን የሰው ልጅ ፍላጎት አለው። ብሩኬ በቃ ሚዲያ ላይ አፈቅርሻለሁ ማለት ካልፈለገ ይሄ የራሱ ምርጫና ህይወት ነው። እወድሻለሁ ማለት በውስጡ በጣም ብዙ ነገሮችን የያዘ ነገር ነው። እንዴ አፈቅርሻለሁ የሚለውን ቃል ለመስማት ለእኛ ይሄን ያክል ትልቅ ነገር አድርገን ማየት የለብንም። እና እንደውም ዶሮ ዶሮ እኮ ብሩኬ እወድሻለሁ አይልም ነበር እኮ። የምር የሰማችሁት ከሆነ ማለት ቪዲዮ ብዙ ጊዜ ሲሰሩ አሁን ቅርብ ጊዜ ነው የምሬ ነው እኔ የሰማሁት ቅርብ ጊዜ ነው እንደዚህ ወድሻለሁ ማለት የጀመረ። በፊት ውስጥ ለውስጥ ነው ሁሉም ነገር። እና አንድ ቀን ደግሞ ወድሻለሁ የሚለው እስከሚወጣ ድረስ እኛ የምንታገስ እንጂ ፕራይቬት የሚባል ነገር አለ። አይ አልፈን የሰውን ፕራይቬት መንካት የለብንም። እንደውም ብሩኬ እንደዚህ ሁሌም እወድሻለሁ እያልካት ኖሮ አባቴ። ፍቅርን በውስጥ አጣጥሜ ነው ወንድም። የሰው አይን ብረት ይሰብራል አባቴ። አይ የምሬን ነው ማለት እኔ አሁን የጨረቃ ፋሚሊዎችን ለመቃወም አይደለም። በጣም ብዙ የጨረቃ ፋሚሊ እችን ቃላት መስማት ይፈልጋሉ። ግን አይዞን በቃ ውዶችዬ፣ የሆነ ቀን እኮ ይፋ ሆኖ ስለምናውቀው ይሄን ያክል የሚያስጨንቀን ነገር የለም።